ለአይነት እሴት ካለ ይሄዳል አሁንም ማለት ነው። አብርሽ ይሄዳል። ግን ሄርሜላ ግን ሊሄድ ቢል እንኳን አሰደውም። ብዙ ነገሮችን እሱ የሚፈልገውን ነገር ማድረግ ትችላለች። ምን አይነት ነገር እንደሚወድ ታውቃለች። ፍቅር ማሳየት ታውቃለች። መስጠት ታውቃለች። እንዴት መቀበል እንዳለባት በደንብ አድርጋ በስነ ስርዓት እኔ ኮርስ ብታስተምር ራሱ ጎበዝ ናት ብዬ ነው የማስበው እሷ ማለት ነውና በጣም ጎበዝ ናት። በጣም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? አለው እኔ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ይብዛልኝ የጨረቃ ፋሚሊዎች። በመጀመሪያ ስገቡ ይህን ቻናል ላይክ፣ ሰብስክራይብ ያደርጋችሁ ግቡ። ከ3 ቀን ምናምን ከ4 ቀን በኋላ ተመልሼ መጥቻለሁ ማለት ነው። እንግዲህ ከእግዚአብሔር ጋር ለመጥፋት እሞክራለሁ እና ቤተሰብ እንዴት ነው? ደህና ናችሁ? የአብርሽና የሄርሜላን አንዳንድ ነገሮችን እያየው ነበረ። ትናንት እንግዲህ ሄርሜላ ወደ ሩታ እየሄድክ ነው፣ በድብቅ እየሄድክ ነው እየተነገረኝ ነው፣ በድብቅ እሷን እያገኘሃት ነው፣ ከእሷ ጋር ልትታረቅ ነው፣ ከእሷ ጋር ያለህ ሪሌሽንሽፕ እንደገና ልትጀምሩ ነው። ስለዚህ እኔን ለማንጥላ ነው እንደዚህ የምታደርገው፣ እኔ ላይ ችት እያደረግክብኝ ነው ወይ ምናምን ብላ በቀደም አይታችኋት ከሆነ ቤት ከነሱ ከሩታ ጋርና ከአብርሽ ጋር ሁነው ሩታና አብርሽ ሁነው አንድ ላይ መታባቸዋለች ማለት ነው። በዚህ ወይ በፍቅር መሀል ስትሆኑ ከአንድ ሰው ጋር ከተለያያችሁ በኋላ ከዛ ሰው ጋር መገናኘት፣ ከዛ ሰው ጋር የሆነ ነገር ማሳለፍ፣ እዛ ሰው ጋር እንደዚህ ገብቶ በዚህ ወጥቶ ምናምን የሚባሉ ነገሮች መገኘት የለብህም ብዬ ነው የማስበው አብርሽ ማለት ነው። ልጅ ግን የምታገኝ ከሆነ በስነ ስርዓት ልጅ ግን የምታገኝበት የራስህ ኬዝ አለህ፣ የራስህ ፕላን አለህ። ከዛ ከልጅ ጋር መገናኘት ያለብህ ቦታ ላይ መገናኘት አለብህ። ከዛ ውጭ ግን ሩታ ጋር የሄድክ ካሜራ ፊት እንደዚህ ሆነ በዚህ ገብቶ በዚህ ወጥቶ እያልክ የሄርሜላ ልብ ባሰፍረው አሪፍ ነው ብዬ አስባለሁ። ያለዛ ደግሞ ከሩታ ጋር የመመለስ እድል ካለ ከሩታ ጋር ፍቅር እንደገና የመጀመር ፕላን ካለህ ውሳኔ ካለህ ደግሞ ሄርሜላን ያለውን ነገር ባሁኑ መቋጫት ነው ያለብህ እንጂ አንዴ እዛኛው አንዴ እዚኛው። የትኛዋ ናት ውሽማህ? የትኛዋ ናት ሚስትህ? እንዴ ማለት ሚስትህ ሄርሜላ ናት በአሁኑ ሰዓት። ሩታን ፈታሃታል። አላቀሽም፣ አይመለከተኝም። ስላንቺ ህይወት ምንም አይነት ነገር በዚህ ገብቶ በዚህ ወጥቶ የሚባል ነገር ሊመለከተኝ ሊያገባኝ የሚችለው ነገር ምንም አይነት ነገር የለም። ስለዚህ ከእንግዲህ በኋላ አንቺን በዚህ መልኩ ማግኘት አልፈልግም ብለህ ተናግረሃል አይደለ? አትድረሽብን፣ ከህይወታችን አትግቢብን ብለሃታል አይደለ እንዴ? ስለዚህ ልጅክን ማየት ባለብህ መልኩ እንድታይ ህግ እንትን ሰጥቶሃል። ፕላን አውጥቶልሃል፣ ቀን አውጥቶልሃል። ከስንት ሰዓት እስከ ስንት ሰዓት በምን አይነት መልኩ አዝናንተህ እንደምታመጣ ምናምን ህግ አውጥቶልሃል። በዛ ህግ መሰረት መመራት ያለብህን ነገር ትማራለህ። ከዛ ውጭ ግን ሩታ ቤት እየሄድክ ሩታ ካንተ ቤት እየመጠች የሚደረጉ ሪሌሽንሺፖች ለሄርሜላ ልቧን ነው የሚሰብራት ብዬ ነው የማስበው። ማርያምን ነው የምላችሁ። እና ለሄርሜላ በቃ ፍቅርህን አሳያት። እሷ ጎበዝ ናት። ባይዘወይ ማርያምን ሄርሜላ በጣም ጎበዝ ናት። በጣም ስማርት ናት። ለፍቅር ያላት ነገር ያላት ነገሮቹ ፍቅርን እንዴት አድርጋ መያዝ እንዳለባት ባይዘወይ ማርያምን ነው የምላችሁ። ሩታ እንደ ሄርሜላ የፍቅር አያያዝ ብልሃት ቢኖራት፣ ስልት ቢኖራት፣ ሙድ ቢኖራት፣ የሴትነት አቋም ቢኖራት ኑሮ አብርሽ እግዚአብሔር ነው የምላችሁ የትም አይሄድም ነበር። የትም አይሄድም። ግን ሩታ ምንድነው የምታስዘው? እልህ ታስዘዋለች። ምንም አይነት እኔ ጀግና ነኝ፣ እኔ ጎበዝ ነኝ፣ ፈልግኸኝ አልቅስኸኝ ነው የምትመጣ ወደ እኔ ህይወት መግባት ያለብህ አልቅሰህ የሆነ ነገር ሆነ ምናምን ነው ብላ ነው የምታስበው ሩታ ማለት ነው። ሄርሜላ ደግሞ ራሷን ዝቅ አድርጋ እሱን እንደ ንጉስ ከፍ አድርጋ በደንብ በቃ አክብረው ተንከባክበው በቃ የሆነ ብቻ ምን ልበላችሁ ትናንት ስስመው ምናምን ራሱ እንኳን ካሜራማኑ እኛ እንኳን የሆነ ህፍረት ተሰማን ማለት ነው። ገባችሁ? የሆነ በቃ የሌላ ሙድ ውስጥ ነው የምታስገባው። በቃ ከሷ ውጭ ወይኔ እሷ ለምንድነው ሄጄ ማስቀይማት? ለምንድነው ከሌላ ሴት ፊት ከሩታ ከተውኳት ፊት ሄጄ እችን ላስቀይማት የምችለው? በምን አኬዝ ነው? ለምን እንደዚህ ያደርጋታለሁ ምናምን ብሎ እንዲያስብ ነው እያደረገችው ያለችው ማለት ነው። ሄርሜላ በጣም ጎበዝ ናት። በጣም ስማርት ናት። በጣም ጎበዝ ናት። አብርሽን እንደ ሄርሜላ አይነት ሴት ካለ ይሄዳል አሁንም ማለት ነው። አብርሽ ይሄዳል። ግን ሄርሜላ ግን ሊሄድ ቢል እንኳን አሰደውም። ብዙ ነገሮችን እሱ የሚፈልገውን ነገር ማድረግ ትችላለች። ምን አይነት ነገር እንደሚወድ ታውቃለች። ፍቅር ማሳየት ታውቃለች። መስጠት ታውቃለች። እንዴት መቀበል እንዳለባት በደንብ አድርጋ በስነ ስርዓት እኔ ኮርስ ብታስተምር ራሱ ጎበዝ ናት ብዬ ነው የማስበው እሷ ማለት ነውና በጣም ጎበዝ ናት። በጣም ስማርት ናት። ነገሮችን በደንብ አድርጋ አንደርስታንድ ታደርጋለች። በደንብ እናንተን
የሆነ ፍቅር ውስጥ ታስገባችኋለች እና ሄርሚ በጣም ጎበዝ ነሽ፣ በጣም አንበሳ ነሽ። ስለዚህ አብርሽ መወሰን ያለብህን ውሳኔ ወስነህ ከሩታ ጋር መገናኘት ካለብህ ማሳውቀህ በምን አይነት ኬዝ መገናኘት እንዳለብህ ለምን እንደሆነ የምትገናኝ በደንብ አድርገህ አብራርተህ መናገር አለብህ። ከዛ ውጭ ግን እሷ ጋር እየሄድክ እንደዚህ ገብቶ በዚህ ወጥቶ ምናምን የሚባሉ ነገሮች ግን ፌር ናቸው። አግባብ አለው ብዬ አላስብም። እንደኔ ለሄርሜላ በጣም የሚያስጠላ ነገር ነው፣ በጣም የሚደብር ነገር ነው፣ የማይሆን ነገር ነው፣ የማይደረግ ነገር ነውና ፕሊስ እነዚህ ነገሮችን ካት ብታደርግላት ለሄርሜ ስትል አሪፍ ነው ብዬ ነው የማስበው። እናንተስ ምን ታስባላችሁ? የጨረቃ ፋሚሊዎች ሩታና አብርሽ ቢቀጥሉ ነው ወይስ ሩታና ሄርሜላ ፍቅራቸውን ባንድ ሆነው ሽማግሌ ልኮ በስነ ስርዓት ሰው ተሰምቶት ቤተሰብ ተስማምቶበት ምናምን ህይወታቸውን ትዳራቸውን የሞቀ መልኩ አድርገው ከማንኛው ጋር ቢኖር ብላችሁ ታስባላችሁ? እንደኔ ከሩታ ጋር ቢኖሩ ምንም አይነት የፍቅር ህይወት ያሳልፋሉ ብዬ አላስብም። ለምን እሷም ንቀዋለች፣ እሱም ንቋታል። ገባችሁ? የሆነ እልህ ውስጥ ነው የሚገቡት። አይቻቻሉም። ፍቅር መስጠት መቀበልም ሳይሆን ጸብ መስጠትና መቀበል ነው ብዬ ነው የማስበውና ከሄርሜላ ጋር ቢሆኑ እንደኔ በጣም አሪፍ ፍቅርን ያሳልፋሉ። ትንከባከበዋለች፣ ይንከባከባታል ምናምን ብዬ አስባለሁ። እናንተስ ምን ትላላችሁ የሚለው ነገር ኮሜንት ላይ ሀሳብ አስተያየታችሁን አስቀምጡልኝ። ለማንኛውም ወዳችኋለሁ፣ አከብራችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ለማንኛውም እሺ ውዶቼ